ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞዬን ማሰማት ፈልጋለሁ። ስነ ስርዓት ምላሽ ይሰጣሉ ስላሉ እንድሰጥ ይፈቀድልኝ። ስነ ስርዓት ይሄ ምክር ቤት ነው። የተከበሩ እርሶም ሐሳቦትን አንጸባርቀዋል። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥቅ በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። ትንሽ ሀገሬን እወዳለሁ። በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ እድሎች እንደኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ እድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ። እኔ አዲስ አበባ ተወልዶ እኔ ባለውበት እድሜ ይሄን ያላመስ ኖር መንግስትን የደገፈ አዲስ አበባ ልጅ አላውቅም። ለአዲስ አበባ ልጅ የሚመች ወይ ደግሞ 4 ኪሎ ቤተ መንግስት ለ4 ኪሎ ልጅ ለካሳንቺስ ለፈረንሳይ ለኮልፌታ ለፈረንሳይ ልጆች ለካሳንቺስ ልጆች በአጠቃላይ ለአዲስ አበባ ልጆች የትኛውም 4 ኪሎ የገባ መንግስት ለአዲስ አበባ ልጅ ተፈሽቶ አቀ ትንሽ ሀገሬን እወዳለሁ። በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ እድሎች እንደኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ እድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ። ኡጋንዳና ቢሉኝ ይሄዳለሁ። በተለይ ለአዲስ አበባ ልጅ እኮ እየኖርን አይደለም እኮ በጣም በብዙ ነገር ተቸግረናል እኮ 5 ደቂቃ እኮ ቆመን እንኳን 5 ደቂቃ ቆመን መንገድ ዳር ስልክ ማውራት እኮ አንችልም እኮ 5 ደቂቃ። በዚህ በኩል የኑሮ ውድነቱ ያሰቃየናል። በዚህ በኩል ሌላውን ተወውና እስቲ አንድ ነገር ልንገር። አዲስ አበባ ውስጥ በቀን ሳይቀጣ እኮ የትራፊክ ቅጣት የሚኖር እኮ አሽከርካሪ በጣም በጣት የሚቆጠር ጥቂት እኮ በትራፊክ ፖሊሶች በመደበኛ የትራፊክ ፖሊሶች እንቀጣለን። በአዲስ አበባ መንገድ ትራፊክ ማኔጅመንት ሰራተኞች እንቀጣለን። የፌደራል ፖሊስ ልብስ በለበሱ የትራፊክ አባላት እንቀጣለን። እነዚህን ሁሉ አልፈን እቤት ገብተን በደንብ አስከባሪ አረበ ብዙ ነው የምንሰቃየው እኮ በቃ ታውቀዋለህ። እኔ ይሄንን ቪዲዮ ለመስራት ወደዚህ ስመጣ 1500 ብር ተቀጥቻለሁ። አሁን ከ30 ደቂቃ በፊት ነው ማለት አሁን ዛሬ 11:07:18 አሁን ተቀጥቻለሁ። የተቀጣውበት ቅጣት በጣም የሚያስቅ ነገር ነው። እድሉን አግኝቶ ብዙዎች አሁን ቢነግሩ በጣም በቀመሩናል። 1500 ብር አስበዋል። ከ30 ቀን እንዶ 15ቱን ቀን ራይዶች ቢቀጡ ከ20 ምናምን ሺህ ብር በላይ በቅጣት መሯቸዋል እኮ በቃ ነዋሪው መሮታል። በእውነት ተው ይሰደድ፣ እድሉን ካገኘ ይሰደድ። ወደን አይደለም ስደት የተሰደድነው። አሁን የምናገረውን ነገር እያንዳንዱ ስደተኛ እድል አግኝቶ ቢናገር ከሀገሩ ለመውጣት እኮ የሚፈልግ የለም ወገኔ። ኢትዮጵያን የምታክል ምድራዊ ገነት አየሯ ራሱ ምግብ የሆነ 13 ወር ሙሉ ፀሐይ የምታገኝ ነሐሴ ላይ እኮ ዝናብ እየዘነበ ፀሐይ የሚወጣባት እኮ ሀገር እኮ ናት ሀገራችን እኮ። ፀሐይ ጅብ ወለደች እያለን ህፃን እያለን የምንዘፍነው ዘፈን ትዝ አይልም? ዝናብ እየዘነበ ፀሐይ የሚወጣባት ሀገር እኮ ነች። እቺን ሀገር እኮ ጥሎ ለመሰደድ የሚፈልግ የለም። ከሁለት ከሶስት ቀን በፊት እኮ ከሳውዲ አረቢያ በሺ የሚቆጠሩ እህቶቻችን እኮ ነጭ ቲሸርት ለብሰው በስራና ክህሎት ሚኒስቴር የሄዱ ሰዎች ተመልሰው መጥተዋል። ከስደት ማለት ነው። የሚቀበላቸው አጥተው የሚላስ የሚቀመስ የሚለበስ የሚጎረስ አጥተው ማለት እኮ ነው። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ወንዞች የሚፈሱባት ሀገር እቺ ኢትዮጵያ ልጆቿ ዳቦ አጥተው አንድ ወንዝ ወደ ሌለባት ወደ ሳውዲ አረቢያ ይሰደዳሉ። አንድ ወንዝ የላትም ሳውዲ አረቢያ። እንጀራ ፍለጋ እጃችንን ሰጠናል። ኤርሚያስ በሰቆቃ ወራት እንጀራ ፍለጋ እጃቸውን የሰጡ ብዙ ናቸው። እቺን ሀገር ጥለው በጎንደር በሱዳን በሊቢያ አድርገው ሜዲትራኒያንን ተሻግረው ጣሊያን ለመግባት ድንበር ጠባቂዎች የገደሏቸውን ኢትዮጵያውያን ቤቱ ይቁጠራቸው። ከድንበር ጠባቂዎች ያለፉትን በረሃ ሳሃራ በረሃ ላይ በውሃ ጥም
አልቀው አሸዋ የበላቸውን ኢትዮጵያውያን ቤቱ ይቁጠራቸው ካሸዋው የተረፉትን በሊቢያ አይናቸው ያየ ከነ ነፍሳቸው ኩላሊታቸው የተወሰደባቸው አይናቸው ብሌኑ ተጎልጉሎ ወጣ ኢትዮጵያውያን ቁጥራቸው ቀላል አይደለም ይሄንንም ማአት ካለፉ ሜዲትራኒያንን ባህር ለመሻገር ከሰማይ የገጠመው የሜዲትራኒያንን ባህር ትንሽዬ ታንኳ ተሳፍረው ሲሄዱ ታንኳው ተገልብጦ ሰምጦ ባህር የበላቸውን ኢትዮጵያውያንን ቤቱ ይቁጠራቸው ይሄን ሁሉ አልፈው አውሮፓ የገቡ ኢትዮጵያውያንን ቁጥር እኔም አንተም እናውቀዋለን ይሄን ሁሉ መከራ አልፈው ገብተው እነዚህ ኢትዮጵያውያን እዚህ ሀገራቸው ላለው ወገናቸው የሳንቲም ድቃቄ ልብስ ላቂልካሉ እንዴት እነዚህ ኢትዮጵያውያን መቃብር ለማሳጣት ይሄ ሐሳብ ካይምሮ ይሄ ሐሳብ ባንደበት ይውጣ እኔ አዲስ አበባ ተወልዶ እኔ ባለውበት እድሜ ይሄን ያላመስ ኖር መንግስትን የደገፈ አዲስ አበባ ልጅ አላቀም ለአዲስ አበባ ልጅ የሚመች ወይ ደግሞ 4 ኪሎ ቤተ መንግስት ለ4 ኪሎ ልጅ ለካሳንቺስ ለፈረንሳይ ለኮልፌታ ለፈረንሳይ ልጆች ለካሳንቺስ ልጆች በአጠቃላይ ለአዲስ አበባ ልጆች የትኛውም 4 ኪሎ የገባ መንግስት ለአዲስ አበባ ልጅ ተፈሽቶ ታውቃ የአዲስ አበባ ልጅ ሁሉ ጊዜ ዋጋ እንደከፈለ እንዴት አዲስ አበባ ልጅ ሆነ በዚህ ደረጃ መንግስቴ ጠቅላይ ሚኒስትሪ እያልክ ልታሸበሸብ ትችላለህ የካሳንቺስ ሰዎች ያሳዝኑ የሪበከንቱ ልጆች ያሳዝኑ የአዲስ አበባ ልጅ ስራ ፈቶ ሱሰኛ መሆኑ ያሳዝነ በየበረሃው የተንከራተ ሊቢያ በረሃ ሜዲትራኒያን ባህር ውስጥ ይጠልቀው ይሞቱ አስክሬናቸውን ጅብ አንበሳ ይበላው በማያምኑ ሰዎች በእሳት ሰንሰለት የሚገረፉ ሊቢያ በረሃ ላይ እነዛ ሁሉ የአዲስ አበባ ልጆች ያሳዝኑ የከረዩ ልጆች የተክልዬ ልጆች የጎማ ተራ ልጆች አያሳዝኑ በዛ ደረጃ የኔ መንግስት አንደኛ ነው ብለ ቲሸርቱን ለብሰህ ትዞራለህ ለማን ነው መሰረተ ልማት የምትገነቡት በጦርነት ለምታምሱት የአማራ ክልል ወይስ ደግሞ ከዚህ ቀደም በዜግነት ምክንያት ማግኘት የሚገባውን መሰረተ ልማት ለነጠቃችሁት ለአመታት ነጥቃችሁ ከዓለም ነጥላችሁ ላቆያችሁት የትግራይ ህዝብ ወይስ ከመጣችሁ ጀምሮ በጦርነት ላይ ይላለው ኦሮሚያ ህዝብ ነው የሚለውን ብታብራሩልን ጥሩ ይመስለኛል በተገናኘ ለተነሳው ጥያቄ መሰረተ ልማት ሊቀደም ይገባል የሚላለ መሰረተ ልማትን እኛ ተቃውመን አናቅም መሰረተ ልማት በርግጥም ሊቀደም ይገባል የናንተ መሰረተ ልማት ዴፊኒሽን እና የኛ መሰረተ ልማት ዴፊኒሽን በጣም የተለያዩ ስለሆኑ ነው ሌላው በጣም የሚያስገርመኝ ነገር ለምታደርጓቸው ተግባሮች በተለይ በፖዚቲቭ መንገድ ህዝብ ይመሰክራል ብላችሁ ህዝብን ምስክርነት ስትጠሩ በጣም የሚያሳዝን ነገር ነው ምክንያቱም ከዚህ ቀደም ለናንተ ህዝብ የሚመሰክረው ካሜራ ደቀናችሁና በተወሰነ ጥቅም ደልላችሁ ይሄንን ተናገር ብላችሁ ስክሪፕት ሰጣችሁ የሚመሰክረው ብቻ ነው ለናንተ ሊመሰክር የሚችለው እንጂ እኛም የህዝብ አካል ነን እኛም እናውቃለን እኔ ሚዲያ ተቋም ላይ በመሰራ ጊዜ በመቶዎች የሚቆጠሩ በኮሪደር ልማት ምክንያት ተፈናቅለው ንብረታቸውን አጥተው ቤታቸውን በትነው ራሳቸውን ጭምር ያጠፉ ዜጎች ኬዝን አቃለው ስከታተል ነበር ስለዚህ ያ ሲዘገብም ስታስፈራሩ እንደነበር ደግሞ እናንተም የምትክዱት ሀቅ አይደለም ሚዲያ ተቋማችንንም ጋዜጠኞችን በግልም ስለዚህ መሰረተ ልማት በመጀመሪያ ምንድነው የሚለውን እናንተ ዴፊኒሽኑን ልትማሩት ይገባል የሚል እምነት አለን ዴፊኒሽናችሁን ትርጉማችሁን ልታስተካክሉ ይገባል መሰረተ ልማት ሰዎችን ያስቀደመ የሰዎችን የሰውነት ክብር የዜግነት ቢቀር እንኳን የሰዎችን የሰውነት ክብር ያላጎደለ ሊሆን እንደሚገባ የተለያዩ ዓለም አቀፍ ድንጋጌዎችም ያሰፍራሉ ከመሰረተ ልማት ጋር በተያያዘ ስማርት ሲቲ ለመገንባት ብቻ አይደለም በመጀመሪያ ደረጃ መሰረተ ልማት የሚያስፈልገው ስማርት ሲቲ ለመገንባት ብላችሁ ከሆነ መሰረተ ልማቶችን የምታሟሉት እንግዲህ በጣም የሚያሳዝን ነገር ነው በገጠር ያለው ህዝብ ምን ያህሉ መንገድ አጥቶ እንደሚኖር ምን ያህል እናት በመንገድ እጦት ምክንያት እንደምትሰቃይ መውለድ መንገድ ላይ እየሞተች እንዳለች የምናውቀው ነው ከዛ ደግሞ ባለፈ ከዚህ ቀደም ተሰርቶ የነበሩ በቀደሙ መንግስታት የተሰሩ የመሰረተ ልማቶችን
በጦርነት ለስልጣናችሁ ማስቀጠያ ባደረጋችኋቸው በከፈታችኋቸው ባስቀጠላችኋቸው ጦርነቶች ምክንያት እያወደመ ያለ ስርዓት በምንም አይነት መልኩ መሰረተ ልማትን ሊቀድም ይገባልና የስማርት ሲቲን ዴፊኒሽን ተማሩ ብሎ ለኛ ሊያስተምር አይገባም። እኛ በተደጋጋሚ ጊዜ ሰውነት እንደሚቀድም የዜጎች የሰውነት ክብር ሊከበር እንደሚገባው ስንገልጽ ስናስጠነቅቅ ለዛም ደግሞ ዋጋ ስንከፍል የቆየን ፓርቲዎች ስለሆነን ማለት ነው። ከዛ ጋር በተያያዘ አሁንም በዚህ ላይ ልናሰምር የምንፈልገው በእኛ እምነት በእኛ ረዳድ አዲስ አበባ የዜጎቿ ሳትሆን የነዋሪዎቿ ሳትሆን የጥቂት የብልጽግናና ከብልጽግና ጋር ትስስር ያላቸው ባለስልጣናትና ዜጎች እንደሆነች እናምናለን። ለዚህ ማስረጃዎች መጥቀስ ይቻላል። አሁን ዝርዝሩ ውስጥ መግባት አልፈልግም ከሰዓት አንፃር። ከዛ ጋር በተያያዘ ደግሞ መንግስት ሆናችሁ እንደ መንግስት ልትሰሩ የሚገባችሁ ግዴታችሁ የሆኑ መሰረተ ልማት አጠቃላይ የህዝብ ተጠቃሚነትን ሊያረጋግጡ የሚችሉ ተግባራትና ሀገራዊ ፕሮጀክቶችን ለፓርቲ መቀስቀሻነት መጠቀም አትችሉ። ይሄ የኢትዮጵያን ህዝብ ማታለል ነው። የኢትዮጵያ ህዝብ አያቅም ተብሎ ወይም ደግሞ ብዙ ከፖለቲካ አርቋል ተብሎ እስከዛሬ ድረስ የነበረው ማጭበርበር ይበቃል። የህዳሴ ግድብን፣ መንገዶችን፣ የተለያዩ ሀገራዊ ፕሮጀክቶችን በምንም አይነት መልኩ ለፓርቲ መቀስቀሻ ሊሆኑ እንደማይገቡ እናምናለን። ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞዬን ማሰማት ፈልጋለሁ። ስነ ስርዓት ምላሽ ይሰጣሉ ስላሉ እንድሰጥ ይፈቀድልኝ። ስነ ስርዓት ይሄ ምክር ቤት ነው። የተከበሩ እርሶም ሐሳቦትን አንጸባርቀዋል። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥቅ በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በብዙዎቹ ተሿሚ እንዲሆኑ በቀረቡት ላይ አስተያየት መስጠት ብፈልግም ጊዜ ለመቆጠብ በሰብሳቢ ሆነው እንዲመሩ በቀረቡት በዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞዬን ማሰማት ፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሁፋቸውን እያነበብነ የተማርንባቸው እንደ አርአያ የምንቆጥራቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥቅ በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀቡ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም እናስማሙ ከአወዛጋቢነት የራቁ ሰዎች እንዲደረጉ ፈልጋለሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆነው ማህበራዊ ትስስር ከማጎልበት ይልቅ ባህላዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን መቃወም መሆኔን ለመግለጽ ነው።
የጦርነት አሳለጭ የሰሜኑ ጦርነት ላይ ግፍ ፈጽመዋል የሚለው ይሄ አግባብነት አይጠበቅም ከአንድ ምክር ቤት። አንድ ይሄ እንዲመዘገብ ስቴት ዲፓርትመንት የለ ሌላ ሁሉ ዓለም እኮ ኢትዮጵያን ክዶ ነበር በዛ ሰዓት። በዚህን ጊዜ ከኢትዮጵያ ጋር ስነ ስርዓት እርስዎ እንደ ልብ እንደተናጉኛ እናገራለን። የስነ ስርዓት ችግር አድምተን እናገራለን። ሀሳባቸውን ነው የገለጹ ያለው። የስነ ስርዓት ጥያቄ አለ የለውም። ለእኔ መልስ እንዲሰጠኝ የምፈልገው ሞሽኑን ካቀረቡት ጥያቄ የሚያቀርቡት ሞሽኑን ያቀረቡት ወይም በተከበሩ አፈ ጉባኤ እንጂ የተከበሩ የምክር ቤት አባል በእኔ ስነ ስርዓት ምላሽ ይሰጣሉ ስላሉ እንድሰጥ ይፈቀድልኝ። ስነ ስርዓት ይሄ ምክር ቤት ነው። የተከበሩ እርሶም ሀሳቦትን አንጸባርቀዋል። ምክር ቤት ነው። ሌላው ምክር ቤት አባል እኮ ሀሳቡን ማንጸባረቅ አለበት። ይሄ ደግሞ መብት ነው። እርሶ በተለያየ መንገድ በዘለፋም ይሁን በተለያየ መንገድ ሀሳቦት ሲገልጹ ሁሉም ሰው ዝም ብሎ አዳምጧል። እርሶ ባነሱት ሀሳብ ላይ ደግሞ ምላሽና ማብራሪያ ሌላው ሰው ይሰጣል። አፈ ጉባኤው ብቻ አይደለም የሚሰጠው፣ መንግስት ተጠሪ ብቻ አይደለም የሚሰጠው። እያንዳንዱ የምክር ቤት አባል የራሱ መብት አለው። አቋም የመያዝ መብት አለው። ሀሳብ የመስጠት መብት አለው። ስለዚህ እርሶም ከስሜትም ነፃ የሆኑ ይረጋጉ። በእርጋታ ነው ሀገር የሚመራው። ሳይረጋጉ ማይክሮፎን መክፈት አይቻልም። ደንቡን ማንበብ ነው።